ያደረኩት ነገር የለም። አንተ ለአብሳላት ምንም አይነት ስሜት ላይኖር ይችላል። ግን ችግሩ አብሳላት ላንተ ስሜት አላት። አብሳላት ላንተ ስሜት እንዲኖራት አድርገሃል። በቃ ከፈለክ በየዋህነትም በለው ከፈለክ በመተሳሰብም በለው ከአብሳላት ጋር ያለህ ነገር ወደ ፍቅር እንደሚቀየር ወንድ ልጅ ነህ መገመት ነበረብህ፣ ማወቅ ነበረብህ። ምክንያቱም ሴት ልጅን ከተንከባከብካት የሚመጣውን ነገር የሚከተለውን ነገር እንደ ወንድ ልጅ መገመትና ማወቅ ነበረብህ ብዬ አምናለሁ። ምክንያቱም ከ18 ዓመት በላይ ነህ እድሜ። ይህንን መገመትና ማወቅ አይከብድህም። ስለዚህ የአብሳላት ስሜት እንኳን አንተ እኛ እዚህ በካሜራ ውስጥ የምናያችሁ ሰዎች እንኳን የአብሳላት ስሜት ወደ ፍቅር ስሜት እንደሚለወጥ ሳይታለም የተፈታ ነው። ላንተ ያላትን አመለካከት አውቀናል። ገና እኮ አንተ ስታገኝህ ልጅቷ ልክ እንደ ጨረቃ ነው እኮ የምታበራው። በጣም ነው ደስ የሚላት። በጣም በቃ ግርግር ትፈጥራለች። በጣም በቃ ውስጧ ያለው ሰላም ልነግርህ አልችልም። አንተ ስታገኝ ማለት ነው የሚሰማ ስሜት። አንተ ይሄንን መረዳት ነበረብህ። እኛ ተመልካቾች፣ እኛ ኦዲየንሶች እንዲህ በካሜራ አይተን የአብሳላትን ስሜት ከተረዳን አንተ አጠገቧ ያለኸው ሰው ትንፋሿን የምታዳምጠው ሰው እንዴት የአብሳላትን ስሜት ወደ ፍቅር እንደሚለወጥ አልገመትክም ነው የኛ ጥያቄ እንጂ እኮ አንተ ከአብሳላት ጋር ፍቅር ጀምርሃል ምናምን ብለን እርግጠኛ ሆነን እያወራን አይደለም። ያንተ ችግር ይሄ ነው። የዋህነትህን በልኩ አድርገው ብለን ስንት ጊዜ ደጋግመን ነግረናል። እኛም ሃይሚም ብንሆን ማለት ነው። በአንተ ዙሪያ በየጊዜው ሴቶች አይጠፉምና በየጊዜው የሃይሚ ሰላም መረበሽ አለበት ብለን አናምንም። አንተም የምታምን አይመስለኝም። ለምን ግርግሩን እንደወደድከውን ያልገባኝ እኔ። እሷ ጋር እየተበጣበጥኩ ነው። ከቤት ወጣለች። ሜቢ አይተሽ ሊሆን ይችላል። ያንን ደግሞ እኔ አልፈልግም። በቃ ለአብሳላት ሃይሚ ከቤት ለቃ መውጣቷን መንገርህ ማስረዳቱ ምን ዋጋ የለውም። ምክንያቱም አብሳላት በውስጧ የምትፈልገው ሃይሚ ከቤት እንድትወጣ ነው እና አንተን የራሷ ለማድረግ ነው ሐሳቧ። የመጨረሻ ግቧ ያ ነው። በቃ ሌላ ለሷ ማስረዳት አልነበረብህም። ሃይሚ ከቤት ወጣለችና ምናምን ብለህ የምታስረዳት ተገቢ አልነበረም። አሁን አብሳላት የምትፈልገው ነገር ሃይሚ ከምድረ ገጽ ትጥፋ እንኳን ብትላት ትጥፋ ነው የምትልህ። ምክንያቱም ግድ የላትማ። በውስጧ ያለው ስሜት እየጎተጎታት ነው። ላንተ ያላት ስሜት ሃይሚን እንዴት ዞር ላርጋት፣ ሃይሚ እንዴት ካንተ ህይወት ላውጣት የሚለው ነገር ነው የሚያሳስባት። ምክንያቱም አፍቅርሃለች። ያፈቀረና ያበደ አንድ ነው ይባላል። የፍቅርን ነገር ላንተ አልነገረህም። ስለዚህ የአብሳላትን ስለ ልቦና በደንብ አድርገህ መገንዘብ መቻል ነበረብህ። አብሳላት ላንተ ያላትን ነገር መረዳት ነበረብህ ባይ ነኝ። እኔ እሷ ፈልገውም ታምጣው ሳትፈልገውም ታምጣው እኔ በንጹህ ልቤ ነው የቀረብኳት፣ በማንነቴ ነው የቀረብኳት። የምትተዋወቅም ሰው በሙሉ በክፋት ቀረብ እኮ እያልን አይደለም እኛም ብንሆን። አንተ አበዛኸው። ልክ አድርግለት፣ ገደብ አድርግለት። ደግነትህንና ለሰው አሳቢነትህን በልክ አድርገው። በልክ ካላደረከው ነገሮች ወደማይሆን ነገር ውስጥ ሊሄዱ ይችላሉ። ሁሉም ነገር ልክ አለው። ሰው ውሃ እንኳን ሲጠጣ በልኩ ነው የሚጠጣው። ስለዚህ አንተ በዙሪያ ላሉ ሴቶች የምታሳየው ነገር በልኩ መሆን አለበት። ምክንያቱም አንተ የሃይሚ ፍቅረኛ ስለሆንክ። ፍቅረኛ የሌለው ሰው እንኳን ብትሆን ምንም ችግር የለውም፣ ያለ ገደብ ልትቀርባቸው ትችላለህ። ግን አንተ የተከበረችና አንተን ከልቧ የምትወድ ፍቅረኛ እንዳለች ታውቃለህ። ስለዚህ ይህንን ነገር ከግንዛቤ አስገብተህ ቁጥብ ነው በቃ መሆን ያለብህ። የግድ እኮ እስክታገባ ድረስ መጠበቅ አይጠበቅብህም። ኦሬዲ እቺ ልጅ የወደፊቷ ሚስትህ ነች ሃይሚ ማለት። ስለዚህ ልክ እንደ ባለ ትዳር ሰው ነው በቃ መሆን ያለብህ። አኳኋኑ ሁሉ ቁጥብ መሆን አለብህ። በቃ ገደብ ማብጀት አለብህ። የሆነ መስመር ማለፍ የለብህም ከማንኛውም ሴት ጋር ቅርርብህን ስታደርግ ማለት ነው። ካልሆነ ግን የሚገጥምህ ነገር ልክ እንደምናየው ነው። ጋሁን ያለው ስሜት እንደዚህ በቀላሉ የሚጠፋ ነገር ነው ብለህ ታስባለህ? ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ላንተ ያለኝ ስሜት እንዲህ በቀላሉ ሊጠፋ አይችልም እያለችን ያለችው ገባ? ምክንያቱም አንተ ያሳደርክባት የደግነትና የአሳቢነት ሁኔታክ ከአብሳላት ልብ ውስጥ ልትጠፋ አልቻልክም። እውነታው ግልጹ ይሄ ነው። ስለዚህ አብሳላት የምትባልን ልጅ ወደዚህ ሁኔታ ውስጥ እንድትገባ ያደረካት ገደብህን ያልጠበቅከው
አንተ ነህ። ምክንያቱም እሷ ፍቅረኛ የላት፣ ምንም ገደብ ሊኖራት አይችልም። ባለፈውም ፍቅረኛ የለኝም ብላለች። በጣም ከልቧን የቀረበች ያለ ገደብ ማለት ነው። አንተ ግን የምትወዳት ፍቅረኛ ስላለች ለእሷ ስትል ገደብ ማብጀት ነበረብህ ባይ ነኝ።